እንትን ይላታል because it's politics ገባሽ እናት አባት ኖ እኔ አሁን ፖይንቱ የተናገርኩት እናት አባት መሰደብን ጂጂ የመጀመሪያ አርገሽ አታውሪ ሄለን ላይ ነው ምነግርሽ በቃ ከዚህ በፊት ባለጌ መጀመሪያ ሄለን አንቺ ከተቆረቆርሽ ማለት ነው ከዚህ በፊት እናት አባት ልጆች አባት እኮ ምንም የማያውቀው ታይ እንጂ ምን ሆነሻል ከኔ ጋር እኮ ነው የምታወሪው ማሚ እኔም እኮ እሷ እኮ ምንም የማያውቀውን ሰውዬ የሳምሪን አባት አምጥታ እኮ ነው የተሳደበችው ያሰደበችው ለማኝ በሽተኛ ፊንጥጠኛ ብላ እኮ ነው ያሰደበችው በሽተኛ ብላ ስለማን ነው ያወራችሁ ጂጂ ሰው ሲጣ ይሄን እኮ ምን አረገሱ የኔ ቆንጆ አይልሽም ሰው ሲጣላሽ የኔ ቆንጆ አይልሽ ማሚ እሱ ምን አረገስ ትንገር ምንድን ነው ያደረገው እኔ ልጆቼ የተሰደቡት ልጆቼ ተሳድበው ነው እንዴ ተሳድበው እኮ አይደለም ያውም እነ ባርኮናማን እዚህ ላይ ያሳደጓቸው በልጅነታቸው የሚያውቋቸው ነው ግን ልንገርሽ እኔ ስለተነካው ብቻ ሳይሆን ማን እንደዛ የሰደበችው ጆን ምን አሰው ጆን እኮ ተርጓል ልንገርሽ ጂጂ አንድ ሰው ሰውን ስለተጣላ ነው ለምን እንዲያረጋላት የመጀመሪያዋ ሄለን አይደለችም ተሳዳቢ ከገባሽ አንቺም ብዙ ጊዜ ከሰው ጋር ትጋጫለሽ አይደለ የሰውን እናት ተሳድበሽ ታውቂያለሽ ከተጋጨሽ ሰው ጋር አይደለም የምትጣዩ ለምንድን ነው እሷ እንደዚህ የተለየው ብዙ ሰዎች ለምሳሌ ሊያ ብዙ ጊዜ ከኔ ጋር ተጣልታለች በፖለቲካ እኔ አንድ ቀን መልስ ሰጥቻት አላውቅም እኔን ነው የምትቀጠቅጠኝ ልጆቼ ጋር ሄዳ አታውቅም እኔ የሰዎች አመለካከታችን ይለያያል ጂጂ መከላከያውን አይደለም እያልኩሽ ያለሁት የሄለን የዝቼ ቅማል ግን ገብቶሻል ከመጀመሪያውኑ ጀምራ የምትሄደው በጣም በቃ በጣም እሺ ጂጂ አሁን ስለኔ ፐርሰናል አወራሽ ጆኒ ተሳድቦ አይደለም ጆኒን የሰደበችው አልሽ የፋኒ እናት ተሳድባ ነው እንዴ የተሰደበችው የፋኒ እናት ማን የሰደባት አይ ዶንት ኖ እዚህ ጋር ይጽፋሉ የፋኒ እናት የተሰደበችው ለምንድን ነው ማን ሰደባት የፋኒ እናት ወሬበር ተሰድባለች ወይ የሆነ እንደ ፋሚሊ የፋኒ እናት የፋኒ እናት ጉዳይ ነው የፋኒ እናት ጉዳይ ነው ባለጌ ልክስክስ ስለሆነች ትሰደባለች ወጣ ሚዲያ ላይ ስለተሳደበች ነው የተሰደበችው ይሄኛ ጉዳይ ነው ያቺ ግን እዛ ጋር መታመን አስነካት ታዲያ ያንን እኮ ነው አላሽ ስለፋኒሽ አንቻውን ራሱ ያነበብሽ ያለሽ ትክክል ያልሆነ ነገር ነው ማለት ኖ ስለ ጆኒ ስላወራሽ ነው ያወራውሽ እኔ ስለ ጆኒ እናት አይደለም ያወራውት ኖ ጆኒ ማለት ያው እኮ ነው ጆኒ ማለት እናቱ ዘ ሴም ቲንግ እኮ ነው ምንም ኖ ጆኒ እንዴት ነው ነሻል ማለት አዳምጪ እኔ ያልኩት አንድ አይነት ነው እናቴን እየሰደበችው እናቴን ማንታኔ ልንገርሽ እናቴን እየሰደበቻት ማሜና እናቷ ዲፍረንት ናቸው ልትይኝ አይደለም ያዳምጪኝ ጆኒ ባለቤትሽ እኮ ነው ባልሽ ነው አይደለ ልጆች አባት ነው ጆኒ ምንም ሳያደርግ እኮ ሰደበችው ሄለን እያልኩሽ ነው ያለሁት የፋኒ እናት ሀገር ቤት ናት ያለችው ትልቅ ሴት ናት እኔ ትልቅ ሴት ነኝ እኔ በፖለቲካው ልትሰደብ እችላለሁ ሳምሪ እናት ነኝ በእኔ ሳምሪ ልትሰደብ ትችላለች ኦኬ ጆን ግን የለም ምንም ቦታ የለም እሺ የፋኒ እናት ወይ ወሬቨር ፋሚሊው ተሳደባልሽ ስትሳደብ ማን ይሰደበው የፋኒ እናት ማንንም አልሰደባትም ምን ያግርሽና አዳምጪኛ ጂጂ እንድንግባባ ነው የፋኒ እናት ስትሳደብ ሄለን አመጣ ስትሳደብ ወይኔ መጥቼ ወይኔ እህቴን ትሰድባት ካየሽኝ አንቺ ማሜ እህቷን ትሰድባለች ብለሽ ካንጸባረቅሽው ያንቺ ችግር ነው የኔ ችግር ነው ልንገርሽ እስቲ ይሄንን ንገሪ እኔ ሶሻል ሚዲያ ተጠቃሚ ነኝ አይደለ አንቺ ከፋኒ እናት ጋር ምሳሌ ስትስተዳደቢ ወይኔ ከጆኒ እናት ጋር ስትስተዳደብ ምሳሌ ነው እየተጠቀምኩ ያለው ጂጂ እንዴ እየተሰዳደብን ግን አንድ ሰው ኔክስቱ ከኔ ያለ ሰው ጂጂ የፋኒ እናት ትሳደባለች ወይ ማሜ ጆኒን እናት ትሳደባለች ብሎ ከኔ ጎን ያለ ሰው ካወራ ያንቺ ችግር ነው የኔ ችግር ነው ወይ የሶስተኛው ሰው ችግር ነው ያንቺ ወይ የኔ ችግር ምን አገባሽ ነው አንቺ ስለኛ ችግር የምታወሪው ምንድነሽ አንቺ ነው ጥያቄው አረ በቃ እየተግባባን አይደለም ጂጂ ኖ ሴትዮዋ ያቺኛም ሴትዮዋ ብትል ኔክስቷ ሚዲያ ያለ ሰው ያወራል የማውራት መብት አለው ሚዲያ ላይ እስከወጣ ድረስ ማውራት መብት አለው መተቸት ትችያለሽ ሰው መሳደብ ግን አትችይም ሚዲያው ራሱ አይፈቅድም ፕላትፎርሙ ለዚህ 5-6 ጊዜ አሽቀንጥሮ የሚቆላል እሱ ሚዲያው አይፈቅድም በሚለው ብንመማኮ በህጉ ብንመራ ሁላችን ስነ ስርዓት ይዘን መሄድ እንችል ነበር በሚዲያው አይደለም እንደዚህ አይነት ሴት ኤክስትሪም በነገራችን ላይ እኔ በአንድ በኩል አንቺን እረዳሻለሁ ኦኬ ትክክል ነሽ እኔም እንዳንቺ ቪክቲም ሰውን የዛ ሰዓት
ቤታዮ ሄዳ አንበሳ ሰጥታለች እኮ ሳምሪ ስትሰደብ እኮ ቤታዮ አንበሳ ሰጥታለች። ገብታ እኮ እኔም ብቻ አትንኪኝ አለኝ ሪኮርድ እኔም ብቻ አትንኪኝ እንጂ አያገባኝ ማትቀላቂኝ ብላ ድምጽ ሰጥታለች። ምን እንዳልኳት ተቀልሽ ይዛለታ ኤስኤምኤስ ላይ ኔክስት ዩ ብያታለሁ። መድኃኒዓለም ብላ ስቃላከች። 2 ሳምንት አልቆየችም እናቷን አምጥታ አዋረደቻት። በጣም ነው ያዘንኩት። ግን አሁን ጂጂ ሶሻል ሚዲያ ላይ የማየው ነገር አንድ ነገር ልንገርሽ፣ በተጣላ ነው ሰው ሳይድ መቆምና ሰዎች ስላስቀየምን እውነትን መካድ ደግሞ የተለያየ ቶታሊ ዲፈረንት ቲንግ ነው። ልንገርሽ፣ አንድ ሰው ተጣልቶናል እያስቀየመን ነው አስቀይሞናል። ኦፍ ኮርስ አንቺ አሁን ልጆች ስለተነካብሽ ምናምን ሴንሲቲቭ ልትሆኚ ትችያለሽ። ሄለን እኔ ልንገርሽ በነገራችን ላይ እኔ ደግሞ ልንገርሽ አም ሴንሲቲቭ የወለድኳቸው ልጆች ሲነኩ እኔ ልጄ አይደለም መቀጥቀጥ የፈለገ ነገር ብታደርጋት እኔ ምንም አይመስለኝ። መቼም እንደምመስለኝ ታውቂያለሽ? አንቺን በቃ አንቺ እጄ ላይ ገባሽ ለታ የዛኔ ላለቅስ ይችላል። እኔ አሁን ምንም አይሰማኝ። ለምን እንደማይሰማኝ ታውቂያለሽ? እኔ ወደዚህ ሚዲያ ስወጣ እተርፋለሁ ብዬ አይደለም የወጣሁት፣ እሞታለሁ ብዬ ነው የወጣሁት። ልዩነታችን እናንተ እዚሁ እንትን ባላችሁበት ነው እየተተረማመሳችሁ ያላችሁት። እኔ የዛሬ 15 ዓመት እዚህ ሚዲያ ላይ ስወጣ ሁሉ ነገሬን አስተካክዬ እሞታለሁ፣ ልጆቼም መስዋዕት ይከፍላሉ ብዬ ነው የወጣሁት። ልዩነታችን ነው። ስለዚህ የሚመጣብንን ነገር እያየ ነው። ገብቶሻል? እዚህ ጋር ግን ደርሳለን ብለን አናስብም። ምናልባት እንሞታለን እንታሰራለን እንጂ እንደዚህ አይነት ዝርክርክ መትረፋችን ደስ ብሎናል። በማንም ተራ ሴት ተነሳላል ምንም አይመስለንም። ልጄ በተረፈ ምንም አይመስላትም። እንዲያውም ለእናንተ ችግር ሊሆን ይችላል ለእናንተ። ለዚህ ነው እኔ የራሴን ነገር ተውና በቃ አይዟችሁ ምናምን ስላቸው የነበሩ አንቺን ሲነኩሽ አሁን የዛ ሰዓት አሁን እኔ እንጃ ረስተሽ ይሆናል እንጂ ልጆቹን ይዤ ቪዲዮ ፊልም ምንድን ነው ቲክቶክ በማልጠቀምበት ሰዓት ተናግሬያለሁ። ልክ አይደለም። ጌም ከተጫወታችሁ በኋላ ነገሮቹ እየተባባሱ ትዝ ይልሽ እንደሆነ ማሜና ቤታዩ እነዚህ መሆን የለባችሁም። ቤታዩ ልክ አይደለሽም። ግብረ አበሮችሽም ትክክል አይደሉም። በዚህ መልኩ ጉቺን 5 አንበሳ ወረደሽላት እንደዛ ስትሆን እኔ ጉቺን መናገር አልፈለግኩም፣ ግን ልክ አይደለሽም ብያታለሁ። በቃ ልክ አይደለሽም። ምክንያቱም ይሄ ለአንቺ ክብር ነው። አጥፍታም ሊሆን ይችላል ተሳስታም ተናገርልሽ ነው። እኔ እንዲያውም ጂጂ በዛ ጉቺ ተመችታኛለች። ለምን እንደሆነ ልንገርሽ፣ ሰው ላመነበት ነገር 10 አንበሳም ላውርድልሽ ላመንሽበት ነገር መቆም መጥፎ ነገር እኮ ያመነችበት አይደለም። ያመነችበት አይደለም። ወይ ስለሆነች ነው። ወይ ስለምንችበት ጊፍት ስለሰጠሻት አይደለም። አትሊስት ወይ ስተትሽን ገብቶሽ ሊሆን ይችላል፣ ወይ ተቀይማሽ ሊሆን ይችላል። ካላችሁ ቀረቤታ ገብቶሻል። ያረክሽ ነገር ለምን መሰለኝ ሰዎቹ እዚህ ጋር እየጻፉ ያችኛዋን ሲጠሩ ምናምን ማሜን ቤታን ለመውደድ ማሜን መጥላት የለብኝም ማለት ሺዝ ራይት። እውነተኛ ነገር ስለተናገረች ነው እኔ አንበሳውን የሰጠኋት እንጂ ለእኔ እንድታግዝልኝ የእናቴ ልጅ እንድታግዝልኝ አልፈልግም። አይ ኖስ የራሴን ሰልፍ ኮንፊደንሴን አውቀዋለሁ። እኔ ግን አሁን ላይ በፊት ይመስለኛል ይቅርታ አደርጋለሁ ምናምን ለሰው። አሁን ግን ሰው በቆፈረው ጉድጓድ መግባት አለበት። በተለይ እነዚህ ሳይለንት ኪለር የሆኑ ሰዎች ራሳቸውን ደብቀው የሚመጡ እኔ ጀግና ነኝ እናቴ አባቴ ልጄ ምናምን የሚሉ ሰዎች ኖ በቆፈራችሁት ጉድጓድ መግባት አለባችሁ። ቢካዝ ሰውን ልታስገቡበት የነበረው ጉድጓድ ውስጥ እናንተ ነው መግባት ያለባችሁ። ጊዜ ነው፣ የጊዜ ጉዳይ ነው። ሁልሽም የጊዜ ጉዳይ ነው። በቃ ጀግና የሚያጫውታችሁ የማትኖሩትን ህይወት የምትኖሩ የወለዳችሁትን ልጅ የማታግዙ ጥርምጥምጦች እናንተ ሰውን የመናገር የምላስ ጀግና። እኔም ጀግና ነኝ እኮ በደንብ። አንዳንዴ ይሄ ዝም ብሎ ላይፍ ስታይላችን አንድ አይነት አይደለም። የምንኖርበት ሀገር የተለያየ ነው። ከዚህ ሱቅ የሚባል አይነት ሱቅ በደረቴ ህይወት ውስጥ ያላችሁ ሰዎች አንመጣጠንም ብዬ ነው እኔ በቃ ሁሉን ነገር ቮይድ ማድረግ የፈለግኩት እንጂ ማንም ለማንም ከኔ በላይ የምላስ ጀግና የለም። ማንንም አያንበረክክም። እውቀትም አይደለም። እውቀት ያላቸው ሰዎች አንገታቸውን ደፍተዋል። ግን እውነት ሰዎች ሲናገሩ ለምን ተናገሩ ብለን ማሸማቀቅ አንችልም። ለምን በይ የሆነ ሰዓት ሰርጀሪን እየተከተሉ
ብዙ የማዳም ቅመሞች አሉ ሪስፔክት ማድረጋቸው ህይወታቸውን የለወጡ እናት አባታቸውን የሚረዱ በጣም ቆንጆዎች ሜካፕ የማያውቁ ብዙ ነገር አንዳንድ ድልንግጋም ደግሞ አላችሁ ቲክታክ ላይ ማለት ነው። እዛም ትገረጃለሽ እዚህም ትገረጃለሽ እየተከተልሽ እየመጣሽ እናንተን ይወጣና የሆነ ሰው የአረብ ሀገር ሴቶች ለምን ይሰደባሉ? የአረብ ሀገር ሴቶች አሜሪካን ያለ ሰውም እኮ ገረድ ነው ቁጭ ብሎ ሲገረዱ ብሎ ነው የሚመጣው። ግን ኤክስኪውዝ እንዲደረግላችሁ ያረጋችሁ ሰው እየገባ የሚያወራቸው የአረብ ሀገር ሴት ለምን ይሰደባል? ትሰደባለች። ራሷን እስካልጠበቀች የምትርመጠመጥ ጥርምጥምጥ ከሆነች ትረገጣለች። የአሜሪካንን ሰው እንዲሳደብ መብት የሰጣችሁ ማን ነው ለእናንተ? ፈርስት ኦፍ ኦል እኛም እኮ ገረድ ነን። እዚህ ሀገር ከሀገር ወጣህ እንትኑ ሲስተሙ ነው የሚለያየው እንጂ እኛም እኮ ገረድ ነን። የሰው ቤት ጠርገን ነው የምንመጣው። በሽተኛ የሚያስታምም ነው ያለው። አንቺ እንዲያው ማዳም ቤት ተከብረሽ በስነ ስርዓት ቀርቦልሽ አንድ ድስት ወጥ ነው ብትሰሪ ከዛ ውጭ አትዘይም። እዚህ ሀገር እኮ ስንት ፕሮዳክት ደርድረው ተጠግረው የሚመጡ አለ። አሜሪካን ሀገር ገረድ የሌለ የሚመስላችሁ ለምንድን ነው? ግን ሰው ነው ለእናንተ ዲፌንስ እያደረገላችሁ ያለ። ከዛስ የማዳም ቅመም እኮ ምስኪን ናት ለምን ትሰደባለች? ምስኪን አይደላችሁም፣ ደንቆሮች፣ ለራሳችሁ ማትቆሙ አላችሁ። ሶሻል ሚዲያ ያላችሁ ሰዎች ናችሁ። በአንድ ሰው ተመርኩዛችሁ የምትሄዱ ሰዎች ምን መከተል ስለምወድ ነው ይሄንንም የምናገረው ለምንድን ነው ጂጂ? አንዳንድ ሰው ራሱ ነው ጉድጓድ። ለምንድን ነው ጉቺ የተሰደበችው ብላችሁ ደግሞ መጠየቅ አለባችሁ ራሳችሁን። የጉቺ ችግር ላይ ሊደርስ የቻለው ለምንድን ነው? ለሰዎች ዲፌንስ ለማድረግ ስለሞከር። የሰፈር ልጅ እኮ አሉ የሰፈሮቻችን ልጆች እኮ እኛም መተጋገዝ ከፈለግን ግን አይደለም ፖይንቱ። እኛ ለሰው ስናግዝ ጂጂን ዲፌንስ ሳረግላት ወይኔ ስታረግልኝ በምታከብረኝና በማቃት በምታቀኝ ነገር ነው ለእኔ ሪስፔክት አድርጋ መስጠት ያለባት እንጂ ለሰው አጋዡንን ሌብሉ የት ነው የደረሰው? ወደ ላይ ነው የወጣ። ቢካዝ ሪዝኑ ማን ነው? ሰርጀሪ ናት ሪዝኗ። ሄለን ቁጭ ብላ ለመሳደቧ እኮ ሄለንን ጀጅ አላረግም እኔ። ጉቺ ራሷ ላይ ነው ራሷን መጠየቅ ያለባት። ለምንድን ነው ሁሌ ችግራችን ማየት ይቸግራል? በዚህም በዛም ዛሬ ለእነሱ መሰደብ ትላንት በተሰደቡት ሰዎች ላይ ሰፖርት አድርገዋል። ሰዎች ሁሌ ፒክቸር ማንሳት አለባቸው። ችግሬ ምንድን ነው? እዚህ ደረጃ ላይ እኔ እየጠጣው ስካሬ ከልክ ካለፈብኝ ለምንድን ነው እንደዚህ ልሰክር የቻልኩት ብዬ ራሴን ነው መጠየቅ ያለብኝ እንጂ መጠጡን አይደለም። መጠጡን ምን ያህል ነው ማቆም ያለብኝ? ብሬክ መያዝ ያለብኝ። ማገዝ የሌለብን ሰው ላይ ማገዝ የለብንም። በቃ ምናከብረውን ያህል ነው። ጂጂ ፖለቲካ ታወራለች ለራሷ። ለእኔ የምትሰጠኝ ሪስፔክት አላት፣ አከብራታለሁ። በቃ ዳሴት። ከዛ ውጭ መጠ ጂጂ እኮ እንዲያርጋለች ብለህ አንተን አልሰማም። በራሴ በምታከብረኝ በማከብራት መጠን ነው እውነተኛውን ነገር ማወራው። ፖለቲካ ሌላ ነው። ግን መጣችሁ እዚህ ጋር በምታራምዱት ነገር እኔ አልሄድም። የራስ ጠላት አትሁን። ሶሻል ሚዲያ ላይ መጣ እኔ አሁን እናት አባት ተሰደበ ብትል ደብል ይሰደብ እናትና አባትህ ምን አባ አገባኝ እኔ። ይገባሻል በደንብ። እኔ ማስታውሰው ሁሌ የራሴን ችግር ነው። እኔ ልጆቼ እዚህ ቤት ውስጥ ብቻቸውን ቀርተው ነበር። እናንተ እንደቆፈራችሁት ጉድጓድ እኔ እንደ ሰርጀሪ እየወጣው እናንተ እኮ ፍቅሮቼ ናችሁ አግዙኝ ምናምን አለለም። ባናትሽ ነው ምደፋሽ እኔ እያንዳንድሽ። እና እኔ አሁን የሄለን ሳፖርተሯ ነኝ አይደለሁም። ተናግራለች፣ እኔን አስቀይማኛለች። ግን ስለ እውነት ስታወራ ደግሞ መስማት ግዴታዬ ነው። እናቴ ያለች አባቴ ያለ እናት አባቴ ክብሩን እስካልጠበቁ ወይኔ እስካልጠበቁላቸው ድረስ ባክግራውንድ ኢንቨስቲጌት ይደረጋል። ይመጣል እዚህ የተደበቀ ህይወት ካለ ሶሻል ሚዲያ ይታወቃል። ዳሴት ቢካዝ እኛ ጀግናንን ስለምትሉ የማትኖሩትን ህይወት ስለምታንጸባርቁት። እኔ ማሜ ቤተሰቤን ይዤ እናት አባቴን ይዤ ነው የመጣው። እማፍርበት አንድም ታሪክ የለኝም። የምታመጡት አንድም ነገር የለም። ሄደ መጣ ጆኒ እያልሽ ነው የምትሳደቢው። ከዛ ውጭ እኔን የምታዋርጅኝ ምንም አይነት ድራማ የለም። ዳሴት። የሚገባችሁ ሰዎች ግን ይገባችኋል፣ እንዳትለቂያቸው። ይሄን ነው እኔ ማስተላልፈው። አምሹር እየሰማችኝ ይሆናል። የሚገባቸው ሰዎች ይገባቸዋል ያለችው ሁሉንም አይደለም። ያስቀመጠችው ሊኖር ይችላል። ደግሞ እርስ በራስ መጣላት ሌላ ነገር ነው። ግን እንደዚህ ኤክስትሪም ሄደውን ነገር አንድ ነገር ሰዎች አሁን የሚይዙት ምንድን ነው? ጀጂ እኔ አንቺን ስለምወድሽ ልጅ ሲሰደብሽ ለምን የጅጅ ልጅ ተሰደበላለሁ? ስለምወድሽ
ልክ የማሜ ልጅ ሲሰደብ ደግሞ አንዱ ይመጣና ወይ ልጆቿን እንኳን አስነኳት ጠግበው ነበረ የሚል ሰው አለ። እንደዛ መሆን የለብንም። የጅጅ ሲሰደብ የኔ ልጅ ነው፣ የኔ ልጅ ሲሰደብ የእናንተ ልጅ ነው፣ የእንትና ልጅ ሲሰደብ እንደዛ ነው ለልጅ መቆም ማለት። ሁሉም ሰው የእግዚአብሔር ስጦታ ጊፍተር ናቸው። መቆም ካለብን ስለ ልጅ ለተጣላ ነው ሰው እንኳን መቆም አለብን። ለሴት ስንሰደብ ሴት ልጅ በዚህ መጠን እንዴት ይሰደባል ካል እንደዛ ነው። እናትነት ከተከበረ ከኔ ይጀምራል፣ ከሷ ይጀምራል፣ ከሌላ ሰው ስለተጣላን ብቻ መሰደብ የለበትም። እኔ ባርኮን እናት ነኝ። እናትን ለሴት ልጅ ከቆማችሁ እንደ ሴት ልጅ ለሁሉ ነው ምንቆም። ተጣልተን ሊሆን ይችላል። ለልጅ ከቆምነ የሁሉም ልጅ ልጅ ነው። ግን የተጣላ ነው ሰው ልጅ ሲሰደብ የእንትና ልጅ ለምን ይሰደባል? የሰርጀሪ አባት ተሰደበ፣ የእንትና እናት ተሰደበ። እኔ እናትና አባቴን ካወረድኳቸው መሰደብ ካለባቸው ይሰደባሉ። ዳሴት ያንን ግን የመቀበል አቋም ይኑርሽ ነው። ሰው መጥቶ ሲሰድብሽ ኢትስ ኦኬ ይህን ድራማ መቋቋም እችላለሁ ያስ ብለሽ መቀበል አለብሽ እያንዳንድሽ እንጂ ቲፎዞ ይዛችሁ የእንትና ስጋ ቤት መጥፎ ነው ሲባል የእነሱ ቁርጥ እኮ በጣም ይጥማል እያላችሁ ፎሎወር እና ቪውር ያላችሁ ሰዎች የሰው ሆቴል የምታሳድጉ ሰዎች አላችሁ። በቲፎዞ ስለሆነ ማለት ነው። ቲፎዞ ነው የሚሰራው እዚህ ላይ። ስለ እውነት ከቆማችሁ ግን የማንኛውም ሰው ልጅ ሲሰደብ ልጅ የእናት ስትሰደብ የማንም እናት እናት ናት። ግን አንዳንድ ሰው ልክ ከሌለው ባውንደሪውን ካላወቀ መጥፎ ታሪክ የተደበቀ ታሪካችሁ መውጣት አለበት። አሁን ማንነታችሁ መታወቅ አለበት። ይሄን ነው ምለው እኔ ጂጂ ማንችም ያው እኔ ሁላችሁም ትክክል ነው። ምክንያቱም ሁሉም ራሱ የተነካበት ስላለ ትክክል ነው። ለእኔ ደግሞ ትክክል ያሉ ብነካም ባልነካም ለነገሩ እኔ ምንም ይመስለኝ አይደለም። ግን ልክ ያሉ ነገሮች አሉ። ባይሆኑ ጥሩ ነው። ሰው ሲናገርም ገንዘብ ማግኘትም ከፈለገ የሚነካውና የማይነካቸው ነገሮች አሉ። ይሄ ጦር ሜዳ ላይ ብቻ ነው የማትለዩ። ጦር ሜዳ እንኳን የራሱ የሆነ የጦር እንትን አለው። ገባሽ? የጦር ምትመችው አለ፣ ምትማረኪው አለ። ህፃናት በተቻለ አቅም ተጠንቅቀሽ ነው ሲቪል እና ሚሊቴሪያን እንትን ብለሽ ነው የምታደርገው። ይሄ ግን የተጨማለቀ የዘቀጠ በተአምር ታይቶ የማይታወቅ ለማንኛውም ግን እንደዚህ አይነት ሰው ደግሞ 100% ሹር የምነግራችሁ ጤናማ አይደለም፣ እብድ ነው። ስለዚህ የሚመጣውን እናያለን። አንዳንድ ሰው ዩጋሽ ብሎ ይማርሽ አይነት ንግግር አለ። ላይክ እኔ ጅጅን አከብራታለሁ፣ ልጆቿን ግን እናትየዋን ይድፋት፣ ልጆቿን ግን አከብራለሁ የሚባል አይነት ንግግር እኮ የለም። አማርኛ እኮ በደንብ እናያውቃለን እኮ። ጅጅን ይድፋት እያልኩ ልጆቿን ያሳድግላት ወይ ማሜን ይድፋት ልጆቿን ያሳድግላት አይነት ፕሬ ምን አይነት ፕሬ ነው? ለምን መሰለሽ ጅጅን ስጠላት መጥላት ነው ያለብኝ። ኖ አንቺን መጥላት ካለብኝ ጥልት ነው በቃ እጠላሻለሁ። ማሜን መጥላት ካለበት አንድ ሰው ጥልት ነው እንጂ አንቺ ከሞትሽ ልጆችሽ እንዴት ያድጋሉ? እኔ ከሞትኩ ልጆቼ እንዴት ያድጋሉ? ለማስመሰል የምንኖር ሰዎች አሉ። አሁን ለምሳሌ ትጋጫለሽ እኮ ኖ ጂጂ ኖ ልጅ ሲነካ ምንም አይመስላችሁ። ሄለን እኮ ገብታ ጉቺ ቤት እኮ ሄለን ገብታ እኮ ማሜ እኮ ከተወሰነ ቀን በኋላ ሆምለስ ነው የምትሆን፣ የቤት ክራዋን ነው አውጥታ አንበሳ የሰጠችሽ ብላ ልጆቼን ሜንሽን አድርጋ ስትናገር እኮ ህሊናሽ ይወቅስሻል። አንዳንዴ ጥሩ ጊዜ አለን፣ መጥፎ ጊዜሽ ላይ ቁሜልሻለሁ፣ አስተዛዝኝሻለሁ። ገባሽ? አንገት አዙሮ ለማየት ነው የሚጠቅመው። ይሄ ቴምፖራሪ ነው። ገንዘቦች ይመጣሉ ይሄዳሉ፣ ላይክ ማንስትሬሽን ናቸው ጋይስ። ህሊናን ግን ንጹህ ህሊናን አተኝበትም፣ ላይክ ትተኝበታለሽ። ገባሽ? ቁጭ ብለሽ ልጆቼን ስታሰድቢና ማሜ ሆምለስ እንደምትሆን ቤትሽ ውስጥ እያንጸባረቅሽ ኤክስፖዝ እየተደረገ ቁጭ ብለሽ ከዛስ የሰው ልጅ እንዴት ይነካል? የኔ ልጆችም እኮ ተሰድበዋል። ቁጭ ብለው ፔጃችሁ ላይ እኔ ሆምለስ እንደምሆን እኮ ውሽ አድርጋችኋል። እና ሆምለስ ስላልሆንኩኝ ዛሬ ኤክስኪውዝ ላረግላችሁ ነው እንዳደረጋችሁኝ። አልወጣኝም ማሜ ኤክስኪውዝ አድርጌ ለነሱ አልኩሽ እንጂ ኖ ልክ ነሽ። በእናትሽ አንድ ነገር ሳወራ ጂጂ እኔ በጣም ወድሻለሁ፣ ሪስፔክት አደርጋለሁ። እንደዛ ነው የሚደመጠው።
ያ ኖ እንደዛ አይደለም። ላስተካክልሽ። አይ እንደዛማ እኔ ማስተካከል አለብኝ ወይ እንደዚህ አብረን እንደታለማ እኔ ማወራው አንቺ እኮ አይደለሽም። 800 ሰው እኮ ነው እኔ ቁጭ ብዬ ማወራው ጂጂ። ስላንቺ እኮ አይደለም እኔ ያወራው። ኖ እኔ አንዳንዴ ጂጂ የመጣው ጥይት እስከሚበሳሽ መሞከር የለብሽም። እግዚአብሔር ይቅርታ አድርጓል ብለን ዝም ብለን ሊገለን የመጣን ሰው ኤክስኪውዝ ደረጃ ምን ሰጠዋለ ጋይስ? እነዛ ሰዎች እኮ ቦታ ቢያገኙ እኮ ገለውነዋል። ካለ ልጆቻችን እኮ አስቀርተውኛል እኮ እኔን። የመጡበት መንገዱ እኮ ማሜ ሴክስ አረገች፣ ማሜ ወንጀል ሰርታለች፣ ማሜ ቤት ኪራይ አልከፈለችም። የሆነ ላይክ ኢዚ ዌይ እኮ ፍርዬን የት ነው ያደረሳችኋት? እየነካችሁ ሜንታሊቲዋን ማለት ነው። ከደረሰባት ችግር ውሽ እኮ አርጋችኋል። ልክ እንደ ፍርዬ ነው የምትሆን ብላችሁ እኮ አርጋችሁኛል። ጥንካሬ የኔ ጣራ ድረስ ነው ያለው፣ ጥግ ድረስ። ማንም እኔን ከዚህ በኋላ መጣል አይችልም። እስከ ዛሬ ካልወደቅኩ አልወድቅም መቼ ትረስሚ። እና የተደረገው ማሜ ካልጠፋው ቤት እኔ እንደዚህ አይነት ቢችም መንገደኛ ሴትም አይደሉም። በጣም በራሴ ጠንቅቄ የማቆም የመጣችሁበት መንገድ አትላንታ ድረስ ስትሄድ እኮ ማሜ በእግሯ ነው የምትሄድ፣ እናቴ ትሙት መኪና ትነዳም ብላችሁ ልጆቻችሁን የካዳችሁ የማላችሁ ሰዎች አሁን አላችሁ። የት ነው ያላችሁት? የመጣችሁበት አመጣጡ ገላችሁኝ ረቅጣችሁኝ እንደሄዳችሁ ስለማስብ እኔ ኤክስኪውዝ የለኝም። ኤክስኪውዝ ማለት እናንተ ይቅርታ ጠይቃችሁኝ ወይ ጠይቂያችሁ እኮ አይደለም። መርፌው ኦልሬዲ ገብቷል ደሜ ውስጥ እና ስላልገደላችሁኝ ብቻ እነዚህ ጥሩ ሰው ናቸው ወይ? እናታቸው ለምን ተሰደቡ? እናት ባይሰደብ አልልም። እናትሽ መሰደብ ካለባት በደንብ ትሰደብ። ያኔ ነው አበሻ የሞተው። ለዚህ አበሻ እኮ ይቅርታ ይሉንታ የሚገለው ለዚህ ነው። ጂጂ አንድ ሰው ሊገልሽ መጥቶ እስቲ ልኮ አልገደለኝም ይቅርታ ልስጠው ብለሽ መልሰሽ የሰጠሽው ቻንስ ነው አንቺን የሚገልሽ ወይ ራሴን የሚገለኝ የራሴ ጠላት ሆነው ሰዎች ክሮስ ዘላይን ካረጉ በኋላ ዳሴት በልጅ በሚስት በምን ከመጡ በኋላ ተመልሰው ህይወትም አይሆንም። ልንስማማም አንችልም። ጥሩ ነገር ሙሽ ልናደርግ አንችልም። ኦልሬዲ ክሮስ ዘላይን አድርገዋል። ዳሴት ሁለተኛ ከመጣው ግን ረግጠውኝ የሄዱት ጥይት በደንብ ስላልገባ አስተካክለው እንዲተኩሱ ነው የጠራዋቸው። ለዛ ነው የምትሞቱት ሰዎች። ሳይለንት ኪለሮች ይገሏቸዋል መንገድ ቢያገኙ። ለዛ ነው ሐሳብሽን ገና ስታይ ሰውን ማሰብ አለብሽ ጂጂ። ስፕሬት የሚባል ነገር አለ። ሲያወሩ ሰዎች ካነጋገራቸው ያስታቃሉ ጥሩ ልብ እንዳላቸውና እንደሌላቸው። ባርኮንና ማንን ወደዋለሁ እያለ እኮ አንዳንድ ሰው ካንቺ ብዙ ነገር ሊቀማ የሚወስድ እንደዛ አይነት ሰው ጥሩ አይደለም። እንደዛ አይነት ሰው አይደሉም። አሁን እኔ ማሜን ወዳታለሁ ልጆቿን ያሳድግላት የሚል ሰው መንገድ ቢያገኝ እኔን ይገለኛል። ከዛ ሳንቺ እኮ የዋነሽ የምትናገሪው ነገር በጣም ምን አይነት ሪስፔክት አለሽ ለልጅ እያልሽ ምረ ደንቆሮ ፒኤችዲ ደናቁር ፉል ታይም ከኮች አላችሁ ኤክስኪውዝ መስጠቱ ለሰው ልጅ አንዴ ነው። ያውም ጥሩ ለሆንሽለት ጂጂ ምንም ላልደረሽበት ሰው በጣም ሳፖርት ያደረግሽው ሰው በዚህ አይነት ፈርዘር ሲሄድብሽ ትልቅ ጀለስ ይቅርታ አድርጌልኝ የጉቺ እኮ የሌለ እኮ ነው። በቃ ታክ 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 ብላ መጣላት ነው የፈለገችው። ልክ በቃ ምክንያቱም የራሷ ፕላን አላት። ከኛ ጋር ብትሆን እውቅናው የለም፣ ከአንቺ ጋር ብትሆን እውቅና የለም። ግዴታ ቤታዩ መጠጋት ስላለባት ብቻ እንደዛ ደውላ ታለቅስ ሴት እንደዛ ነገር በቃ አሁን እኔ ገና ሰዓት ራሱ ኦኬ አልኩኝና በቃ ኢግኖርድ ነው ያደረኳት። ምክንያቱም ነገር እየፈለገ እኔ አሁን ላይ ባው ገብቶ ማሜ እንዲህ ናት ቢለኝ ስለኔ የሚያወራው የለም። ይኖ የሚወረድ ጋር 78 ታወቃችሁ የተደበቀ ላይፍ የለኝ ምን የለኝ። ብትገርቡት ያነውን ራሱን ነው የምትገርቡት። እና ምንም መልስም መሰጣታትም አይፈልግም። ሁላችን ተለያይተናል። በላይፍ ስታይላችን እንለያያለን ጋይስ፣ በጣም ነው የምንለያይ። የመልክም የምንም ሳይሆን አሜሪካንም ካናዳም ጀርመንም የትም እንኑር ላይፍ ስታይላችን በጣም አስተሳሰባችን ሁሉ ነገራችን ይለያያል። ቲክታኩ ግን አንድ አይነት አድርጎናል። እኔ ያንን ሰው ልግደለው በዚህ መጠን ጉድጓድ ቀፍሮ ይግባ ምናምን ምን አይነት ሰው አይደለሁም። ያም ደግሞ ለሰዎች አስቤ እኮ አይደለም፣ ጥሩ ለመምሰልም አይደለም። ለኔ ጥሩ ነገር ሰው መጥፎ የሰራኝን ለፈጣሪ መስጠት ነው። ጊዜ ይጠብቃል። የጊዜ ጉዳይ ነው። ዋጋ አለ፣ ትከፍላላችሁ። እኔም ሁሉም እኮ ቀመሰ እኮ እስከ ማልቀስ ደረሰ። እስከ እንትን ዲፕሬሽን ያዛቸው እኮ ዲፕሬሽን። አንቺ ጂጂ እኔ ቁጭ ብዬ በዛ በተጣላሁበት ሰዓት እኮ ቁጭ ብዬ ሳስብ 50 ሰው ቤት ከፍቶ ይገባ ነበረ እኔን ላይክ ለመጣል ማለት ነው። ምንም ያላረኳችሁ ሰዎች ምንም
እሺ ሰርጀሪ ትበል ተጣልተን ነው ልበል። ሌሎቻችሁ ምናችሁ ላይ ተደርሶባችሁ ነው እና የመጣችሁበት መንገድ ኤክስኪውዝ ያስደርጋል። ጋይስ ሁሌ ሶሻል ሚዲያ ላይ ያላችሁ ሰዎች ዩዝ ዩር ብሬን፣ ማይንዳችሁን ተሸክማችሁት አትዙሩ። ሰው እስከሚገላችሁ አትጠብቁ። መታረቅ ይቅርታ፣ እኔ ይቅርታ ማለት ነው። በቃ አንዴ ባውንደሪ የጣሰ ሰው ይቅርታ ማለት ነው። ኖ ኖ ኖ ኖ ኖ ኖ ፈርዘር የሄዱ ሰዎች እኮ አሉ። ስንገናኝ በስክሪን ነው እንጂ በአካል አንገናኝም። ጋይስ አንገናኝም። በዚህም ራሱ ኤክስኪውዝ ማድረግለት ሰው አለ፣ ማላረግለት አለ። ተናዶ ሰው ብዙ ነገሮችን ይነካሉ። ግን አንዳንዴ ዝም ብሎ ሳይደርሱባችሁ ተደርሶበት የተሳደበ ሰው ጂጂ እኔ ደስ ይለኛል። ምንም ሳትነኩ ግን ቤታችሁን ከፍታችሁ የተሳደባችሁ ሰዎች በጣም ራሳችሁን ምንም ሳትናገሪ ሰላም ሆነሽ ባንዴ ተለውጦ የሆነ ሰው ለመውደድ ከአንቺ ጋር መጣላት አለበት ወይ አንቺን ማጣላት አለበት። ዳስ ቡልሽት። ወይ አንቺ ጋር የሆነ ሰው ጋር የሆነ ሳይድ መያዝ ወይ ደግሞ እኔ እኮ እንደዚህ ነኝ እንደ በገንዘብ ይመሰጥ አንበሳይም የጠየቀም የለም የተናገረም የለም። እኔ በጣም ስከታተላችሁ ነበር። ግን የዱባይዋ ሆን ብላ ፕላን አድርጓለች። ምክንያቱም ቤታዩን ብቻዋን ማግኘት ፈልጋለች። ቤታዩን የሚያስፈልጋለች የፈረደበት ፎሎ ማድረግ ፈልጋለች። በቃ ያ ነው በቃ ያ ብቻ፣ ሌላ ምንም ችግር የለም። ገባሽ? እናንተም ደግሞ በጌሙ ተጣላችሁ፣ ለእሷ ምቹ ሆናትና ኦኬ። እሷ ደግሞ እንደዚህ ነገር በጣም ስማርት ናት፣ ትፈልጓለች ያለን ነገር። ግን ችግሩ ምንድን ነው? በጣም ደግሞ አንድ ነገር ልንገራችሁ፣ ነገ ሁለቱ ጋር የማይቀር ይረጋገጣሉ። ያ ነው በቃ ያስጠላል። ያንን ደግሞ እናያለን። ጂጂ በችግርሽ ጊዜ የቆመልሽን ሰው እዳዝም ማረር ሊያስቀይምሽ ይችላል። እኔ ብዙ ሰው ሲነሱብኝ አሉ ትናንሽ ሰዎች ፎሎወር የሌላቸው ምናምን፣ ያኔ እኔ ላይ ቆሟል። የቆሙ በመሳደብ እኮ አይደለም ጂጂ፣ ያንቺን ስትሮንግነት እየነገሩሽ እናትነትሽን ከማንም በላይ ስፔሻል ሰው እንደሆንሽ በቃ እንደዛ እየሰጡሽን ፍቅር መርሳታችም የገንዘብ እኮ አይደለም ጋይስ። እናንተ ጋር የቆሙ ሰዎች ሁሌ ተሳድበው አይደለም፣ የኔ በስድብ እኮ አይደለም ያገዙኝ ጋይስ። በቃ እኔ እናቴን ወደፊት እንደሄድ የነገሩኝ ሰዎች አሉ። ትዳር የኔ እናትና አባት ስላልተለያዩ ስለተለያየ እናትና አባት ማውራት አልችልም ጋይስ። ግን የሰው እናትና አባት እኮ ተለያይቶ ዲቮርስ ተደርጎ ሌላ ባል አግብተው ሚስት አግብተው የኖሩ ሰዎች አሉ ጋይስ። እናንተ አታክ ማድረግና ሰውን መጣል የምትፈልጉት፣ እኔ እኮ በጣም ወጣት ልጅ ነኝ ጋይስ። ስትሄዱ የልጆቼ ማባት ወጣት ነው። መጥበስ ይችላል፣ መጥበስ ይችላለሁ። ነቲንግ ዳርክ የሆነ ነገር የለም እዚህ ላይ። ብዙ ማብሪያ ማጥፊያዎች አሉ። ማብራት ከፈለገን እናበራለን፣ ማጥፋት ከፈለገን እናጠፋለን። ግን ነቃ ደንገጥ ማለት አለብን። ሰዎች እናንተን ሶሻል ሚዲያ መጠው ከርስ ማድረግ ወደታች አድርገው ቡሊ ምናምን ሊያደርጓችሁ ሲፈልጉ ያኔ ከወደቃችሁ ነው የእናንተ ዊክነስ ጋይስ። ዳሴት ለምትፈልጉት ነገር ትወርቂያለሽ። ጂጂ ለልጅሽ ትወርቂያለሽ፣ ለልጅ ይወድቃለሁ፣ ለቤተሰቦቼ ምናምን። የውጭ ሰው ግን ሊጥልሽ አይገባም። ልክ አሁን ሰርጀሪ እየገባች እንደምታለቅሰው እሳር አረረግሽ፣ የመሬት እሳር ግድግዳ ላይ ለምን ሰቀልሽ ካልሽ ዳትስ ዩ። ግን ጄጅ ራሳችን እንደ አራዳ መሆን የለብንም። አራዳ ስንሆን እርድና የቃላት የቋንቋ የምናምን አይደለም። ሰው ባደገበት ያወራል። የቦሌ ልጅ መሆንም እኮ አያስፈልግም። ባደግሽበት ታወራለች። ፋራ የምትዩ ምን ላይ ነው ፋራ? ሰው ልጅ ጊዜውን ከተጠቀመበት፣ ሴት ልጅ መውለድ ባለባት ከወለደች፣ ማግባት ባለባት ሰዓት ካገባች ምናምን ፋርነቱ ምን ላይ ነው? የቋንቋ አሁን እኮ ወንዶች በአማርኛ እኮ አይጠብሱም ጋይስ። ሳፖርት የሚያደርጋቸው ፓርትነር ምናምን ነው የሚፈልጉት። ነቃ ደንገት ልክ ወጠን ሰዎችን አጋይ ስንፈልግ ወይ ደግሞ ጊፍተር ሲያንስብን የምናለቅስ ምናምን ከሆነ ነው ያን ነው ችግራችን። እኔ ይሄ ሳር እዚህ ጋር ከተቀመጠ በሳር ቦታው አይደለም ካልሽኝ አንቺን ሰምቼ ማነሳው ከሆነ ነው ያኔ ችግር። ይሄ ነው ሰልፍ ኮንፊደንስ ማለት እንጂ እኮ የብር የምናምን እኮ አይደለም ጋይስ። ሁሌ ሰዎች ሊጥሉን አይገባም። የመጀመሪያ ቻንስ ላይ ሊቀብሩን የመጡ ሰዎች ኤክስኪውዝ አናደርግም። የሚያስታርቀኝ ሰው ማን ነው? የሚያስታርቃችሁ ሰዎች እነማን ናቸው? እንትና እኮ የሀገርሽ ልጅ ናት፣ እንትና እኮ እንደዚህ ናት። ኖ ኖ ኖ ኖ ኖ ኖ ኖ ኖ አያስፈልግም። የተጣላችሁበትን ያመናችሁበትን ነገር አትመለሱበትም ደግማችሁ። እኔ ጀግና ነኝ። የጀግንነታችሁ ሰልፍ ኮንፊደንስ ህይወታችሁ ላይ ስትኖሩ፣ የወለዳችሁትን ስታሳድጉ፣ በራስሽ መቆም ስትጀምሪ፣ ጥሎሽ የሄደን ሰው ረግጦሽ ቁጭ ብለሽ የምታለቅሽለት ጊዜ አይደለም። የሄደብሽ ሰው ጥንካሬሽ ነው። ያንቺ ላይ ላይክ ዋጋ የሚያስከፍል ሰው ነው። እንደነዚህ አይነት ሰዎች ላይ ነው መጣችሁ ማሜ እንትና እኮ ሄደ
ከሴት ጋር ነው እንትን ሄደ እያልሽ ለእኔ ብታንጸባርቂው ጉዳይ አይደለም። የፔኒ ኖ የሚያግዘኝን ሰው ከወሰድሽብኝ ያኔ ሊያመኝ ይችላል። የማያግዝ ሰው መጠሽ ብጽፊ ጊዜው ተበልቶበታል። አራዳ ማለት ህይወትን አብሮ የሚኖር የሚተጋገዝ ጥሩ ህይወት ሲኖረው ነቃ ደንገጥ የወለደውን የሚያሳድግ ሰው እንደ ወንድ መሆን ሲጀምር ሴት ልጅ በራሷ ሴትነቷ ውበቷ ነው እናትነቷ ያን ነው ሴት እንጂ ቁጭ ብለሽ እዚህ ጋር ማሜ እንትና ሄደ ብትይኝ አንቺ ነሽ የምትጠሪው አንቺ ነሽ የምታስታውሽኝ እኔ መኖሩን የማይጠቅመኝ ሰው ላይ እየደጋገምሽ ለእኔ ብትነግሪኝ ዋጋ አይሰጥም። ሴቶች የሚናደዱ ቴንኪዩ መኪዬ ሴቶች የሚናደዱ የሚጠቅማቸው ነገር ሲሄድባቸው ነው። ለሁሉም ነው የምናገር እኔ ህይወቴን መኖሩን ወይ ስለ ጂጂኪያ ልጅም ማውራት እችላለሁ። ሳምሪ የምታውቀው የኖረችው ህይወቷን እራሷ ናት። ፋኒ ያግዛት አያግዛት የምታውቀው ሳምሪ ናት። ጂጂም ላታቅ ትችላለች። እናቴም እኮ አታውቅም የኔ እናት። ጆኒን ስታየው ወይ ምን አረገ ልትለኝ ትችላለች። እኔ ነኝ የኖርኩትን ህይወት የማውቀው። ገባችኋ? ቁጭ ብለን ግን ልጅ እንዴት ተጥሎ ይሄዳል? ግጃብ ጎበዝ ናት። እኔ ቁጭ ብዬ ማሳደጌ መብዬ እኔ ይሆናል። አንዳንድ ሰው ደግሞ ውሳኔ ነው እርር ድብን ብሎ እኔ አሁን እንትኑ ቢኖረኝ በራሴ በቃ እንትን ብችል ብሰጥ እኮ ደስ ይለኛል። ብሰጥ ግን በቃ አልችልም። ውስጤ እንደዛ አይነት ነገር አለ። ግን ቁጭ ብላችሁ ሴት ልጅ እንዴት ጥሎ ይሄዳል ብላችሁ ማንንም ጀጅ ማድረጋችሁም ጋይስ ኖባዲ። ቤት ውስጥ የኖረውን ችግር አበሻ እየደበቀ ነው ችግር ላይ የወደቀው ዛሬ በቃ ስለምደብቁ ሰው ቢሰማብኝስ እና መስጠት ማትችው እኛ ሀገር አሁን ይኸውልሽ አሁን ጆን ባለቤትሽ ይከፍላል። ስለሚከፍል ስራ ስላለው አንቺ ታሳድጊያለሽ። የኛ ቤቱ ደግሞ ስራ ስለሌለው ግዴታ መያዝ አለባት። ሳምሪ ስለምትሰራና ስለምትማር ዛት ሴት በቃ ለዛ ነው። አይ ጂጂ ኖ እኔ ነኝ እኮ መክፈሉንም አለመክፈሉንም ማቀው እኔ ነኝ። ጂጂ መንግስትስ በግድ አንቺ ብቻ ልሽ መንግስቱ ካስገድደው በዛው ከሄድሽባ ያ ግን አንዳንዴ መክፈልና አለመክፈልን የምናውቀው እኛ ነን ጋይስ። በእኛ ደግሞ ይኸውልሽ አንድ አባት እዚህ ሀገር ማለት ነው አንድ አባት የማይከፍል ከሆነ ልጆቹን ማሳደግ አለበት። የማይሰራ ከሆነ ልጆቹን ማሳደግ አለበት። ዛስ ፕሮብሌም። አሁን ሰው እዚህ ዝም ብሎ ይለፈልፋል አይደለም። ገባሽ? አሁን እሷ ትምህርት አለኝ ጎዶ ሳን በግዱ ይዛል። አይ እኔ ልጆቼን ደግሞ ሼር ማድረግ እፈልጋለሁ ካለችም መብቷ ነው። እሷ ጋር ነው ሁሉ መብቱ ያለው። እንደምታየው ነው። እሷ ትሰራለች፣ ትማራለች፣ እሱ ልጅ ይዛል። እሱም ደግሞ ነገ እሰራለሁ ካለ ደግሞ አይ እኔ ስራ ፈልጋለሁ፣ መስራት ፈልጋለሁ፣ መማር ፈልጋለሁ ካለ ሁለቱም እኩል ነው የሚይዙት። አዎ ግን አሁን ይሄን የተጠቀምኩት ምንድነው ያው ያም ስለሚታይ ነው የተናገርኩት። ግን ምንድነው ቤት ውስጥ የኖረ ሰው ብቻ ነው ችግርን የሚያውቀው ነው። በቃ ጋይስ እኔም እኮ ምስኪኑኝ መቅረብ እችላለሁ። እዚህ ጋር ማሜ እኮ ምስኪና ልጆቿን ቴኬር ታደርጋለች ስትሉ የኔም ችግር ሊኖርብኝ ይችላል። ግን ሞር ተጎጁ ቤት ውስጥ የኖረ ሰው ብቻ ነው የሚያውቀው ስላለ ሰው ችግር ጋይስ። እናንተ መጣችሁ በስክሪን የምታዩዋትን ብቻ ነው ወይ ጆኮ ምስኪን ነው ልጆቹን ይረዳል፣ ማሜ እኮ ጀግና ናት ልጆቿን ታሳደጋለች። ስለኔ ችግር የማውቀው እኔ ብቻ ነኝ ቤት ውስጥ የኖርኩት። ይሄን ነው የምነግራችሁ። ያያችሁትን ብቻ አታውሩ። የማታውቁት ከበስተጀርባ ብዙ አለ። እንባው ቀላል ነው፣ ታሪኩ ግን ብዙ ነው ለማለት ያክል ነው ይህንን ያወራሁት ጋይስ። ሁሉም እኔ የምፈራው እዚህ ሚዲያ ላይ ማሜ እውነት ለመናገር እግዚአብሔር ምስክሬ ነው። አንድ ሰው ሞቶ ከዚህ ካለው ግሩፕ አንድ ነፍስ ጠፍቶ መቼስ አንማረም። ሁሉ ጊዜ ለግጣለን። ሁሉም የጊዜ ጉዳይ ነው። ቁጭ ብለን ነው የምናየው። ሁሉም እኔ በጣም ነው የሚደብረኝ። ይቅርታ አድርግልኝ። ውስጤ ደስተኛ አይደለም ማለት ደስተኛ አልኩኝ። የሆነ ፊት ለፊት የሚታየኝ ነገር ያስጠላኛል። አይታወቅ የሆነ ሶሻል ሚዲያ ላይ የሞተ የለም ያወራ ነው ያለ እንጂ ሶሻል ሚዲያ ላይ እንደሚሉን ታውቂያለሽ። እግዚአብሔር ሲያወጣኝ እንዲህ ስትሉ እያሉ እናቴ እዚህ ጋር መቀመጫ ነው የሚያሳጡን። እና እኔ ሁሉም በሰላም የራሱ ጉዳይ፣ ሁሉም እግዚአብሔር የስራውን ይስጠው። እንደ ስራችን ሁላችንም። ይሄ ደግሞ የማይቀር ነው። የሰራነው ነው የምናጭ ነው። እሱንም እያየነው ነው። ትላንትና ሰው ቤት ቁጭ ብለው እነሱ የሚወደዱ መስሏቸው የማያውቋትን ሴት ከሚያውቁን ይልቅ የማያውቋትን በስመ ድሬዳዋ ገጥሞ ዛሬ የእነሱን ታሪክ አውጥታ እንደዛ ስትስትል ፍጥነቱ የእግዚአብሔር እንትን ፍጥነት ምን እንዳልኩ ታውቂያለሽ? መልሱ ፍጥነቱን ያልኩት
አንዳንዴ ለእግዚአብሔር መስጠት የመሰለ ነገር የለም። ገባሽ? እኔ እንዲያውም ጂጂ ላይቭ ላይ እየሆንኩ እኮ ብዙ ነገር ያልፈኛል። እንደ ሰው ፔሸንቱ የሚከታተል ሰው ደስ ይለኛል። እኔ እኮ ጠዋት ሪኮርድ አሁን አንድ ሰው እያወራ ነው ስለ አንድ ሰው እዛ ጋር ቁጭ ብሎ አይደለ? ማታ ልክ አልጋይ ላይ ስወጣ ነው እስቲ ዛሬ ምን ነበር ብዬ ዝም ብዬ ሳየው ወይኔ ሳልሰማ አላለው እና ወይ ስቄ ነው ማልፈው። አንዳንድ ማገኛት ዩቲዩብ ላይ ያለ ሪከርድ አለ። እኔም ስለሚያስፈልገኝ 4 ሰዓት 5 ሰዓት ይሞላልቶ እኛም ዳውንሎድ እያደረግን ቁጭ እናደርጋለን። አንድ ቀን መረካከባችን ስለማይቀር ማለት ነው። ስለዚህ እኔ እንዲያውም አንዳንዴ አሁን እኔ ተውኩኝ። ብዙ ሰው ሲያወራ እውነት እወዳለሁ። እኔ ጂጂ የምሬን ነው። እውነት ሰዎች ሲያወሩ በጣም ነው ደስ የሚሉኝ። ዋሽተው እኔ ዲፌንስ ከሚያደርጉኝ ስለማሜ ባህሪ እውነት የሚናገር ሰው ደስ ይለኛል። የሆነ ነገር ሲወራ የሆነ ቦታ ላይ ጊፍት ልሰጥልና ሰው እኮ ስለተጣላት እንድታግዝላት ብላ ነው ይላሉ። ባይዘዌ እኔ አጋዥ የምፈልግ ሰው አይደለሁም። ትረስሚ ጋይስ፣ ሰው ካስቀየመኝ ፊት ለፊት ነው። ሳከብር ደግሞ ጥግ ድረስ ነው ማከብረው። ዝም ብዬ አሁን አንድ ሰው ተነስቶ ማሜ ብሎ ስላወራ አልሳደብም። እስ ኦኬ ሜቢ ደብሯት ይሆናል ወይ የሆነ ነገር ትሰጫለሽ እኮ ጂጂ ቻንስ። አንዳንድ ሰው እስ ኦኬ ሜቢ ቀኑ መጥፎ ሆኖ ነው እኔን ለመሳደብ እኮ አስባ ሊሆን ይችላል ምናምን ብለሽ ከአንድ 2-3 ትሰጫቸዋለሽ፣ ቻንስ ትሰጫለሽ። ግን የሆነ ነገር ፈርዘር ሲሄድብሽ ነው በቃ የምትናገሪው። ላይብሽን ከፍተሽ አንዳንድ ሰው አርቲ ቡርቲ ነው ዝም ብሎ የማያገባው ሰው ላይ ገብቶ የሚሳደብ ሰው አለ በየኮመንቱ። በቃ አሁን እቺን ምኗን ደርሼባት ነው እላለሁ ዝም ብዬ ለራሴ። ቢካዝ እኔ ስገባ ስለ ሰው ማወራ ሰው አይደለም። ለማሳቅ አንዳንዴ ማጆሪቲ ላወራ እችላለሁ። ከዛ ውጭ ግን እኔ ፐርሰናል ይዤ ኢንቨስቲጌት እያደረግኩኝ አላወራም ስለ ሰው። ሰዎች ደግሞ ትልቅ ነገር ይዘው ሲመጡ ሲያወሩ ደስ ነው የሚሉኝ። እኔ ደስ ነው የሚለኝ ትክክለኛ ነገር ሲያመጡ። ውሸት ሲጨመር ብቻ ነው እኔ የሚደብረኝ እንጂ እውነተኛ ውሸት እንደሆነ ግን ታውቂያለሽ። ውሸት እንደሆነ ታውቂያለሽ። በብዛት እሷ የምታወራው አይዶን ነው። እኔ ውሸት ነው ልል አልችልም ጂጂ። እንደዛማ ከሆነ አንችል ያለችውን በሙሉ እውነት ነው ማለት ነው። ውሸት ነውም እውነት ነውም ልልም አልችልም። ብዙ ሰው እኮ ቁጭ ብሎ ያወራል። ስለ ሄለን ብቻ ነው ማውራት አልችልም። ብዙ ሰው ቁጭ ብሎ ያወራል እኮ። ማሜ ባዶ እግሯን ነው የምትሄድ ካለ ባዶ እግሬን ነው መሄድ ማለት ነው። ለማሟሟቅ እኮ ይጨመራል እኮ እዚህ ጋር ለማሟሟቅ በኢየሱስም በጣም ውሸታም ቀዳዳ ናት እሷ። የሚታያት ዩቱብ በሽተኛ ዩቱብ እና ራሷ በሽተኛ ናት። እንኳን ሰውን በሽተኛ ልትል አይደለም። ጤነኛ ብትሆንማ ኖሮ አታውቂያትም እኮ። ስለማታውቂያት እኮ ሰው እንዴት እንደዚች አይነት አምኖ እኔ እሷ ከምትሰድብልኝ እሷ ከምታግዝልኝ ለምን የኢትዮጵያ ሕዝብ በሙሉ ስጋዬን አይከፋፈል? እቺ ሰው እኮ አይደለች። እሷ ሰደበች ተብሎ የሚደሰት ሰው ካለ ልታዝኝ ነው። እኔ በበኩሌ ላዝን ነው የሚገባል። እሷ ሰድባ የማገኘው ደስታ የለም። እሷ ከምትሳደብና ያ ማን ልበልሽ ዮኒ ማኛ ቢረግጥልኝ ይሻለኛል ወይ ዮዳ ቢረግጣቸው ይሻላል። እቺ እኮ እብድ እኮ ናት። ከእብድም እብድ የባሏን ሬሳ መቃብር እየዞረች የነበረችበትን አካባቢ ብር አዋጡልኝ ብላ እንትን ያለች እኮ ሴት ናት። ጂጂ ይኸውልሽ ብዙ ሰው አሁን እኔ ሶሻል ሚዲያ ጤነኛ ብትሆን ደስ ይለኛል። ግን ጤነኛ አንድን ሰው ሲጠራ አሁን እኔ ጃልልቲ አለች በጣም ነው የምታከብረኝ። ስቲል አክባሪዋ ነኝ እኔ። ወሬቨር ያለችውን ትበል። እኔ ግን በመጥፎ ነገር ማስባት ሴት አይደለችም ጃልልቲ። የሆነ ሰዓት የሆነ ልጅ መጣና ያው ከጉቺ ጋር ጓደኛ ፍሬንድ የሆነ ልጅ ነው፣ ስሙን ረስቼዋለሁ። እዚህ ጋር አለ የጻፈልኝም የላከው ቪዲዮ ምናምን እና ልጇ እኮ አንዱ ልጇ እንዲህ ነው ብሎ ተናገረ። ልክ ሲናገር ኧረ ፕሊስ ኖ በልጅ እንዳመጣ ብዬ ነው ያስቆምኩት እዛ ላይ ማለት ነው። ሲናገር ስለ ጉቺ ጃልልቲ ግብት አለችና ማሜ እንዴት እንዲህ ሲባል እንዴት ያለሽ ኦኬ ደስ የሚለው እዚህ ቲክታክ ላይ ያለ ሰው ፕሩቭ ይጠይቃል። ላይክ እስቲ ማሜ ስትናገር ያለችበትን አምጭልን ሲሏት የተናገርኩት ትክክል ነው። ልጇ እኮ እንደዚህ ያለባት ብሎ ሲያወራ ኖ እንደዚህ አትበል ብዬ ነው ያስቆምኩት እኔ። ጃልልቲ ግን አጀንዳውን ይዛ እንደዚህ አለች። ኖ ቁጭ ብለሽ ማውራት ከፈለግሽ ስለሌላ ነገር አውሪ እንጂ
እኔ አይደለም ስለ ጉቺ ስለሌላ ሰው ልጅ ሲነገር እንኳን ማቃትን ጉቺ ማላቃትን ሰው እንኳን ሲሰደብ አልወድም ስለልጅ እና ዶን ዩዝ ሚ ላይክ አትጠቀሚኝ እኔን ሰው ላይ አቴንሽን ለማግኘት ብዬ ስላት ማሚን አከብራታለሁ፣ ጎበዝ ናት፣ ጠንካራ ናት ምናምን ስትል እኔ ደግሞ ስለሌላ ሰው ነው ያወራው። ልጆቻችሁን የማታሳድጉ ሰዎች ቁጭ ብላችሁ ጄጅ አታድርጉ። አሜሪካን ሀገር የሰለጠነ ሀገር ላይ ጀርመን፣ ካናዳ ወሬቨር ያለንበት ሀገር የሰለጠነ ሀገር ነው። ልጆችን ለማሳደግ ብዙ አይነት ኦፖርቹኒቲ አለ እዚህ ሀገር ጋይስ። ኢትዮጵያ እኮ 3 ልጅ ይዘው አስፓልት ላይ እኮ ቁጭ ብለው ልጆቻቸው የሚያሳድጓሉ። አሜሪካ ላይ ግን ለራሳችን ምቾት እንዲመቻችልን ብለን ወይ ሌላ ሀገር ያለን ሰዎች ልጆቻችንን ኢትዮጵያ ልከን እናቴ እኮ ታግዘኛለች የምትሉ እንደ ፕራውድ የምታወሩ ሰዎች አሉ። እናቴ እኮ 7 ልጅ አሳድጋለች። ኦልሬዲ አጥንቷ ምኗም ደክሟታል፣ እኔን አሳድጋለች። ቁጭ ብላችሁ እንደ ፕራውድ የምታወሩ አላችሁ። 300 ብር 400 ብር ልካችሁ የልጃችሁን ትንፋሽ ጠረን ምናምን ትምህርት ቤት ሲመለስ ምናምን ሳታዩ እናት ነኝ ብላችሁ ለማውራት አንደበቱ የላችሁም ብዬ ሳወራ ከአንዳንድ ብሎ ታርጋኛለች። እኔ ለምንድን ነው ያደረገችኝ? እኔ ስለ እሷ እኮ አይደለም ያወራሁት፣ ስለ ሰዎች ነው ያወራሁት። እኔን ስለሚሰርቡኝ ሰዎች ልጅሽን አስቀምጠሽ ከጎንሽ በዚህ ወጦ ቀንም ሙሉ ስዳንሽ ምናምን ለሚሉ ሰዎች ነው እኔ ሪስፖንድ ያደረጉት። አንዳንድ ሰው ደርሶ ዝም ብሎ ራሱ ላይ ክሊክ የሚያደርግበት ነገር ስላለ ጥላቻ አለበት። ከአንዳንድ ብሎክ አድርጋኛለች። ለምንድን ነው ብሎክ ያደረግሽኝም ብዬም አልጠይቅም። ምን አገባኝ? 10 ብሎክ ታድርገኝ። ግን እኔ ሳወራ ጂጂ አንድ ሰው ይዤ አይደለም ማወራው። ሳወራ በቃ ለብዙ ሰው ነው የምታወሪው። ለአንድ ሰው እንኳን ችግሩ እኮ አሁን አንቺ ነገር ስታወሪ እኔ የሚያሽኝ ብሎ 100 ሰው ምክንያቱም አንድ አይነት ኬስ ስላለ እንደዛ የሚያደርጉ ሰዎች አሉ ጋይስ። ስለ አንድ ሰው እኔ እገሌ ካልኩኝ እገሌ ብዬ ስሟን ጠርቼ ነው ማወራ። ስለ አንድ ሰው ችግር ፕሮብሌም ካለብኝ ባልሽ ብዬ ካወራው ስለ አንድ ሰው አይደለም ማወራ። ባላችሁ ካልኩኝ ስለ ብዙ ባል ነው ማወራ። መጠሽ ያነ ነው ድክመታችሁ። ለሰው አግዛችሁ ደግሞ ብሎክ ታረጉና ተመልሰሽ መጠሽ ትፈችኛለሽ። እኔ ነኝ ብሎክ ማረግሽ ተመልሽ። እንደዛ ነው ችግራችሁ። ጭንቅላታችሁ ላይ ነው ያለ፣ ተጠቀሙበት። አሁን እሷ በጣም እወድሻለሁ የምትለኝ የምታከብረኝ ሴት ናት። ስቲል አከብራታለሁ። ኦኬ ምን አይነት ልዩነት አላቸው መሰለሽ? ነጫይት መሀይብ እብድ ናት። መሀይብ እብድ ናት። ያቺ ደግሞ ትንሽ እውቀት ሲያልፍ ትንሽ ያላለፈባት እብድ ናት። ልዩነታቸው በሁለቱ ማሊያ ነው። ይችም ውሸታማት፣ ያችም ውሸታ፣ ያችም ማሜተኛ ናት። ለየት የሚያደርገው ይቺ ዘመናዊ ተሳዳቢ ናት፣ ያችማ ደግሞ መሀይብ ተሳዳቢ ናት። ይሄ ነው በቃ ለየት የሚያደርጋቸው እንጂ አንድ አይነት ናቸው ሁለቱም። ይችም እናት አይቀራት፣ አባት አይቀራት፣ ወንድም ሁሉም አይቀራት። እኛንም እኮ ወጠን ስንናገር እኮ እብድ ናቸው ነው የሚሉን እኮ ጂጂ። እኔ አሁን ግብት ናት የሚለኝ የለም። እኔም ባይሆን ምንድን ነው የሚሉኝ? ዘረኛ ናት ይሉኛል። እብድ እንኳን ያለኝ ዘረኛ። እኔን አሁን እብድ ናት ነው የሚሉኝ። ጩኬ ስናገር እብድ ናት፣ አበደች፣ ተነሳባት ይሉኛል። እኔ ያችኛዋ ትክክለኛ እብድ ናት። ነጭ ቅመል እብድ ናት። ትክክለኛ እብድ ናት። የራሱ ችግር እንዳለባት ያስታውቃል። ያልደረሰባትን ሰው እንትን እያለች ማስክ እንደዚህ። ኤኒዌይስ ብዙ ነገር አወራናት። በቃችሁ፣ ይሄ ነው እና እኔ ጂጂ መቅመስ ያለበት ሰው እየቀመስ ነው። የመጨረሻ 4 ነጥብ ያለኝ አምሶ እኔ ማን በጣም ይቅርታ አድርጊልኝ እንትን እንዳልልሽ እንዳይደበረች እንጂ ስንጫጫው ቅድም ልክ ነሽ። ምክንያቱም አንቺ በዛ ሰዓት የነበረው ነገር እኔም ራሴ ደብሮኝ ነበር። እውነት ለመናገር በጣም በዛም ያስጠላልም ማለት ይደብራል። ልክ ነሽ፣ ትክክል ነው። እነሱ ላይ የደረሰው ነገር ትክክል ነው። ምክንያቱም ራሳቸው የቆፈሩት ጉድጓድ ውስጥ የሚገቡት በነገራችን ላይ ለአንቺ አልነበረም የቆፈሩት ለራሳቸው ነው። ትክክል ግን አይደለም የምለው ደግሞ እናትና አባት የአንደኛው ጋር መሄዱ ትክክል አይደለም። ትክክል ነው ደግሞ እነዚህም ደግሞ እነሱም እናትና አባት ነክተዋል። ማንን ነኩ? አንቺንና ጆን። ምክንያቱም እናንተም ለነባራክ እናትና አባት ናቸው። ያ ግን እዛ ደግሞ ትልልቅ ሰዎች አሉ። ስለዚህ ሁሉም ልክ ነው በራሱ ሁሉም ትክክል አይደለም። ሁሉም በቆፈረበት ገብተዋል። እኛ ደግሞ የመጀመሪያዎቹንን ገና ይቀጥላል። በቃ ተባብራችሁን ያሳደጋችኋት ዩቱብ ላይ 5 ጊዜ ዩቱቧ ሲዘጋ ዛሬ ኒውዮርክ የምትገኘው ያቺ አሳማ አንደኛዋ
ዩቱቧን ስትልላት የነበረው። ዛሬ ግን እሷም አልቀረች ልጇም አልቀረች ተነክታ ይኸው ተጨፍንጋ ቁጭ ብላለች። ሄለንስ ልንገርሽ፣ ሄለንስ ዩቲዩብርም እየተጠቀመች ነው። ጎሉንም አውርዱት ምናምን ትላለች። እኔ ቁጭ የአዲስ አበባ ልጅ ነኝ የምትል በክት እኮ የምታስቀኝ እኔ ክርስቶስን ቁጭ ብላ እንዴት ነው ሪከርድ እያደረግሽ ሰውን ማለት ነው። ለፎሎወር እኮ ነው ለቪውር በቃ ቁጭ ብላችሁ መተቸት ሰው እንዴት እኔ ያዱ ገነት ልጁ ነው የሰውን ኢንቨስቲጌት እያደረገ ቀኑን ሙሉ ሲያወራ የሚውል ሰው አይቻል አቅም እንደዚች ጅልጥ ኒውዮርክ የምትኖረው ራሷን በአራዳ ሂሳብ እቺ ቦምብ እግር እኔ ራስሽን በአራዳ ሂሳብ የምታስብ ጅልጥ መኪና ላይ 24 ሰዓት ቁጭ ብለሽ የምታወሪ መኪና እኮ ጫማ ነው። ሄለን እዚህ መድረስ ዋነኛው እሷ ናት እንጂ ሄለን እንዲያውም መኪና እኮ ጫማ ነው። ልክ ቤት ስትገቢ ታዋልቀዋለሽ። እንደዛ ነው መኪና ላይ ለደቂቃ ነው ደርሳችሁ ልክ ስትደርሱ መውረድ አለባችሁ። ሞተሩ ራሱ ቂጣችሁን አይልጣችሁም። 8-9 ሰዓት ቁጭ ብላችሁ የምታወሩ ከዛ እኔ ያራዳ መኪና ነፍታ ከዛ ላይ ደግሞ እዛው ቁጭ የምትለው ነገር ሊባል የላትም። ደግሞ የሚያሽቋልጡት ነገር እንጂ ስማቸው እየተጠራሩ የሚያሽቋልጡት እድሜ ጠገብ ሰዎች እኮ ናችሁ ምድር ላይ እየቆያችሁ ክርስቶስን ነቃ ደንገጥበች ምን ልበላት ጋይስ በጣም ነው የምታስቀኝ። እኔ አሁን ከምኗም አልደረስኩም። እየሰደረዳታለች እኮ ሰድባባት ልጄን ተናገረች ምናምን ስትል አንቺ ከሄለን ቤት እኮ እየገባች እኮ ሄሉዬ አቅምሻቸው ይገባቸዋል በዚህ መጠን። ለዛ ነው ሳይዳትዝም ምለው። አሁን እሷ ትክክል ነሽ ይጅባቸው ምለው ትክክል ነው። ለዚህ ነው ነጭ ቅማል ገንዘብ የሚያስገኝ ከሆነ ልጇን ቁጭ አድርጋ ትሰራበታለች። ከቸገራት በደንብ አድርጋ ታቅምሻለች። የእሷ ኮንቴንት ሰው ማማት ነው። እችኛይቱ 3 ወንድ አምጣ ለልጆቿ ታሳየን እንዴ? ዲቮርስ እያደረገች 3 ልጅ እኮ አሳየች። ሄለን አትሊስት ራሷ እያሳደገች ነው ልጅ ለማንም ሳታሳይ። ችግሩ ምን እንደሆነ ታውቂያለሽ ማሜ? ፈልገው አይደለም ኖርዌይ ሄለን የምትኖርበት ቅማል የምትኖርበት ሀገር ላይ ወንድ የለም። የኖርዌይ ሴቶች እኛ ጋር መጥተው ነው የሚያገቡት። ሲሪየስ እውነተኛ ነገር ነው ማለት ወንድ የለም። አንድ ወንድ ለ11 ነው። ኖርዌይ ብርድ ሀገር ነው፣ ጨለማ ነው። በጣም ትንሽ ሀገር እግዚአብሔር ምስክሬ ነው። ልጆቼ እኔ ልንገርሽ ኖርዌይ ያሉ ወንዶች በሙሉ ወይ ኢትዮጵያ ሄደው ነው የሚያገቡት። ሲሪየስ ወንድ የለም። በጣም በነገራችን ላይ ሴት ለሴት የሚበዛበት ሲሪየስ እግዚአብሔር ምስክሬ ነው የምላቸው እንደዚህ አይነት ሀገር ነው። እግዚአብሔር ምስክሬ ነው። ስዊድን፣ ኖርዌይ፣ አየርላንድ ትንንሽ ሀገሮች ናቸው። ስካንዲቪያ ሀገሮች ናቸው። እና ስዊድንማ ወንዶች ሞልተዋል። እንዲያውም ጂጂ በጣም ወንዶቹ ቆንጆ ወንድ ልንገርሽ የሀገሩ ዜጋ ራሱ 1 ሚሊዮን አይሞላም። ሂጂ ቅንትኑን ማፕ ላይ እግዚአብሔር ምስክሬ ነው። ጀርመን ይኸውልሽ አሁን ወደ 80 ምናምን ሚሊዮን ገብተናል። ወንድ ካስፈለገሽ በዚህ በባህሩም ስለሚመጡ በኤርፖርቱም ስለሚመጡ የኖርዌይ ሴቶች እኛ ጋር መጥተው ነው የሚያሉት። እግዚአብሔር ምስክሬ ነው ብልሽ ወይ ኳስ ላይ ነው አርግዘው የሚሄዱት ወይ መጥተው የሚያገቡት። እግዚአብሔር ምስክሬ ነው። ወንድ የለም ወዴሳም በግድሽ። ለዚህ ነው ሰፖርት አላቸው በጣም ሰፖርት። መንግስት በጣም ሰፖርት ሰራሽም አልሰራሽም እንዲያውም በጣም ብር ይሰጥሻል። ተለምነሽ ነው ቁጭ የምትይው። ይሄ ውጪ ምናምን የለም። ወረቀት እንደ ጉድ ነው የሚገፋልሽ። ስለዚህ ምንም አታመጣም ነው የምልሽ። እግሯን አጣጥፋ ልጇን ማሳደግ ትልቅ ቤት ይሰጥሻል። ገጠር ውስጥ አለቀ በቃ። እኔ ሄጄ እዛ እናቴ በ3ኛው ቀኔ ነው ወደ ሀገር የመጣሁት። ለሳምንት የሄድኩት ሰው የሚባል ሴት ለሴት እንኳን የለም። ብዙ ሴት ለሴት ስልሽ ጓደኛ ምናምን የለም። ከአንዱ ቤት ወደ አንዱ ቤት ለመሄድ 5 ደቂቃ ይፈጅብሻል። በረዶ ማለት ነው። እንደዚህ ክረምት እኮ ነው። በረዳቸው ደግሞ 8 ወር ነው። ጨለማ ነው። ጨለማ ቤት ምናምን አይታይሽም። በበረዶ እና በእንትን እንደዚህ አይነት ኑሮ ነው የሚኖሩት። እና ከየትም አታመጣው ወንድ የሚባል እንደሱ ያለ ከየትም አያመጣም። ካለም ደግሞ 5 ነው የሚይዙት። ብቻዋን ማሳደጉ እንትን አለም ኢምፖርታንት አይደለም ልልሽ ነው የፈለግኩት። አሜሪካን ምናምን ነፍ ነው ያለው ወንድ። ብርማ በጣም አለ እንዴ! ብርማ ቁጭ ብለሽ ራሱ ረሃውንሽ የምትኖሪበት ሀገር ይሄ መቸኮል ምናምን የለም። ለዚህ እኮ ነው መኪና የሚይዙት። መንግስት መኪና
መንጃ ፈቃድ ራሱ ነው የሚያወጣላቸው። እና አጋጨሽም አላጋጨሽም መንገድ ላይ መኪና የለም፣ ብቻሽ ነው ባዶ መንገድ ይዘሽ የምትነጂው። ወደዚህ ሜሽ ወደዚህ ነዳሽ፣ መሪ ወደዚህ ማረሽ ወደዚህ ማረሽ ትደርሻለሽ። እግዚአብሔር ቅጣት የለም፣ ፖሊስ የለም። እግዚአብሔር ምስክሬን ነው የምልሽ፣ እግዚአብሔር ምስክሬን ነው። ፖሊስ የለ፣ ቅጣት የለ፣ መብራት የለም። እና ጠጥተሽ ነው የምትነጂው። ጠዋት ስትነሽ ቡና የለም። እግዚአብሔር እንትን ነው አረቄ ነው ያለ። ያት ዝም ብለሽ ነው። ኧረ እንዴ ጂጂ ቤተሰቦች እኮ አሉ እዛ። ተይ እንጂ ጂጂ ቡና የለም። ደስ ይላል። ኦሮሞ እዛ ነው የሚኖረው። ለትምህርት በጣም አሪፍ ነው። ቁጭ ብለሽ ነው ትምህርት ቤት፣ በትልልቅ ዩኒቨርሲቲዎች አሉ። ቁጭ ብለሽ ነው የምታጠኝ። ጨለማ ላይ ማበካቶችን በቃ በረዶ እዚህ ድረስ ይታነቅልሻል። አረቄሽን በሻይ ምናምን ትቆጣለሽ። ጅንሽ ስጋ በጣም አለ። ስጋ አይነት ትበያለሽ። በቃ ልክ ሴት አትፈልግም ወንድ። የሰፈሪ ልጆች እኮ እዛ ነው የሚኖሩት። ብዙዎች ይሄን ሄደዋል፣ ወጥቷል፣ ሌላ ሀገር ሄደዋል። ደውለሽ ጠይቂ። ማን ነው የሚኖረው እዛ? ሴቶቹ ይወልዳሉ፣ ልጃቸውን ያቅፋሉ። ባል ወደ አሜሪካ ላሽ ተመልሰው ወደ ጀርመን ተመልሰን እኛ እናገባዋለን። እግዚአብሔር ምስክሬን ነው የምልሽ። እንዴ ኧረ እግዚአብሔርን አትበይ ልጆች ሳኝ የእነሱ ዜጋ እኮ ብቻ አይደለም የሀገሩ ዜጋ ኖርቬገን ዜጋው ራሱ እንዴ ምን ሆነሻል? ሲዝናኑ እዚህ ነው ቫኬሽናቸው። እግዚአብሔር ምስክሬ ነው። ሀገሪቱ ሀብታም ናት፣ ብር እንዲህ ነው ያለው። እኔ ብሄድ እዛ እግሬን እጄን አጥበው የሚያኖሩ እግዚአብሔር ምስክሬ ነው። ቀለሞች ትምህርት ቤት አለ ምናምን ነገር ስተዲ ማድረግ ምናምን ትችያለሽ፣ በደንብ ትማሪያለሽ። የኖርዌይን ሴቶች ብታያቸው እዚህ ጋርና እዚህ ጋቸው ቀይ ነው። እኛ ማዲያት ነው የሚወጣብን፣ የነሱ ደግሞ እንደዚህ ጋር ሃይላይት የተቀብሉ የሚመስል ቀይነቱ። አረቄ ትንሽ በጣም ትንሽ የሚጠጡ አረቄዎች አሉ። አረቄ ጅው ከዛ እዚህ ጋር ይመጡ ሲሉ ጤነኛ ይመስሏቸዋል ነው ወይ? ማሜ ልጆቼን ነው የምልሽ፣ እግዚአብሔር ምስክሬ ነው የምልሽ። ቤታቸው የዚህ አስር ያክላል። መጠጦች እኮ እዚህም አለ ጂጂ። ሊከር ፕሌስ ስትሄጂ ሊከር ወር እዚህ ለምን መሰለሽ ኖሬ ለመሰለሽ ብርድ ነው ይሰጣል። ሳምፕል ናቸው እነዛ ትንንሾች ይሰጣሉ። እዚህ ሀገርም እኮ እዚህ ደግሞ በነፃ ነው የምትሰጥሽ። ሳምፕል ምናምን የለም። ከፈለግሽ መግዛት ትችልሽ። ለያዝ እንዲመች ነው። ኤርፖርት አሁን ፕሌኑን ምናምን ስታጽጂ አይጠፉም እነሱ እዛ ታች ላይ። በቃ 5 ኖርዌገን እዛ አርፏል ማለት ነው። ኑሮ በጣም አሪፍ ነው። እንትናቸው አሪፍ ነው። እግዚአብሔር ምስክሬ ነው የምልሽ ልጆቼ። ይኸውልሽ ለሰርግ አንድ ጊዜ ለሰርግ 2 ልጆች መጡ። ሴቶች ናቸው። እዚህ የሆነ ጓደኛችን አግብተው ነው ሬስቶራንት ምናምን አለ። እግዚአብሔር ምስክሬ ነው የምልሽ። እና ጓደኛችን አገባና መጡ። ዘመድ ናቸው፣ አብሮ አደጎቹ ምናምን ናቸው። እና መጡ። ይኸው እውነት ይኸውልሽ የሚኖሩ ሰዎች እኮ ያውቁታል። በታሪክም አበሻው ብቻ አይደለም ነጮቹም ነው የምልሽ። ልጆች ይሻላቸው። ከዛ መጡልሽና የዛኔ ነው የሰማሁት 2006 ጓደኛ ያሉት ምናምን ኖርዌገን እኮ እንደዚህ ነው። ብዙ የጀርመን ወንዶች ኖርዌገን ሴት አግብተው ነው ሀበሾች ነው የሚሄዱት። እና በቃ ደላ አሉብሽ ነው የምትኖር። አትሰሪም ምን አትይም። መንግስት ብር ይሰጥሻል፣ ሰራለሁ ካልሽ ትሰሪያለሽ። ይሄ ደግሞ ተራ ስራ የለም። ፓምፐርስ ነው ዳይፐር ነው የምትቀይር። አሪፍ ስራ ነው፣ ገንዘብ ይሰጥሻል። ወይም ደግሞ ምግብ ቤት ነው፣ ጥሩ ይከፍላሉ። እነዚህ 2 የመጡ ልጆች ማሜ ለሰርግ መጥተው ቀለበት አድርገው ሄዱ። እግዚአብሔር ምስክሬ ነው የምልሽ፣ ቀለበት አድርገው ሄዱ። አይናችን እያየ አንድ የሚያምር ልጅ ነበረ። አይናችን እያየ ከ15 ቀን በኋላ አግብታ ወሰደችው። ከዛ ለሰርግ መጥታ እኮ ነው አንደኛው። ሁለቱም ቀለበት አረጉ። አንደኛዋ በ15 ቀን ወሰደችው፣ አንደኛዋ ግን ከ6 ወር በኋላ አገባችው። አሁን 2ቱም ወልደው ወንዶቹ ቦርጫቸው ይናክሉ። የዛሬ 10 ዓመት ቤተክርስቲያን የሆነ ሚካኤል ምናምን ይወጣል ብለው ሄደን ለነሳምሪ ሄጄ ለክርስትና ለሆነ ሰው ክርስትና መጥተው አጠፉብኝ። ከኛ ምን የመሳሰሉ ወንዶች እኮ ናቸው። ወስደው በቃ አድበል ብለዋቸው ይዟቸው መጡ። ሌላው አምልጦ ይመጣል ተመልሶ ያስወልድ ምናምን ይልና ብሩን አድርጎ ተመልሶ ጀርመን መጥቶ እንዲህ እኔ እዛ ብርድ ውስጥማ አልቀመጥም ይላል። እነዛ ሞኝ ነገሮች ናቸው አልኩሽ። አፍቅረው ይሆን ወይ ተመችቷቸው እንደሆነ አላውቅም። ቦርጫቸው እንዲህ ብሎ በጣም አሪፍ ሀገር ነው ወይ ጂጂ። ወንዶቹ በውጭ ሴቶቹ ደግሞ እዚህ ጋር አቅ እግዚአብሔር ምስክሬ ነው ማሜ። ኖርማል ነው። መኪና መሪ ከመያዝሽ በፊት ጠዋት አሁን አንቺ ቡና ጠጥሽ ነው የምትወጪው ከቤትሽ።
አገሽ ተኝተሽ በሙሉ ስራሽ ቦታ ትደርሻለሽ። ቆይ እውነት ጠይቂ። ኖርዌገን ያሉ ሰዎች ስዊድን ትንሽ ይሻላል። ፊንላንድም ዘሴም ነው። አየርላንድ ዘሴም። በቃ ብርዱ በረዶ እናቴ ውስጥሽ ካላረግሽበት አይሆንም። ኖርማል የተፈቀደ ሂዱና አዩ ከፈለጋችሁ። መሬቱ አትታይም። ፎቅ የሚባል የለም። ፎቅ አታስቢም። እንደለቪላ ነው። እኔ መቻወራ እና ከየትም አምጥታ ልታመጣ አትችልም። ብቻዋን ያንን ቤት ታቅፋ ዩቱቧን እያወራች መኖር ብቻ ነው ያለባት። አራት ትሰራለች እኮ እሷ በረፍት ጊዜዋ ነው። እንዶ ይሄ ህዝብ ግን በጣም በቃ እኔም ስራ ጂጂ ሆኖ እንደምትሰራም እኔ የገዛ እኔም ስራ ሄጄ ልምጣሽ። ማርያምን ጂጂ የምሬን ነው የምልሽ። የሚያውቃት ሰው አለ የእውነት ማውቀው ሰው እንዲያውም እዚህ ቲክታክ ላይ ነው ሞር እንትን ያለች ነው የሚሉ እንጂ ትሰራለች በደንብ ስራማ ትሰራለች። ይሄ የማይካድ ነገር ነው። እኔ አሁን እዚህ ጋራ ባልጣላ ኑሮ ከዛች ከማናት ስሟ ጋራ እሷ ታወጣላት ነበር፣ ግን አሁን ተታርቀዋል። ቦር ነገር ተያይዘ ተከተልሻችን ፊሽካ የምትባለው ሴትዮ እማማ ፊሽካ ከፀጉሯ እስከ እግሯ ጥፍር ታካታለች። ተከተልሽ እማማ ፊሽካ? ኧረ ተይ አክባሪ ናት፣ ወዳጄ ናት። እኔ ነኝ እሷ ከዚህ ከፀጉሯ እስከ ጥፍሯ ድረስ ታካታለች። ደስ ነው የምትለኝ፣ ታጫውተኛለች። አንቺ ከተመችሽ እንደምን ችግር አለ? ለእኛ ካልተመቸች ምንም የለየን ነገር የለም። ሀሳባችን ግን ታውቃታለች ነው የምልሽ። ብዙ ሰው ያውቃታል፣ እዛ የሚኖር ሰው ያውቃታል። እስቲ ወሬ ትወዳላችሁ? ኧረ ታፕታፕ ምስሱን ስጡት አለች የልኑት። እስቲ እንንቀሳቀስ ጋይስ። እስካሁን አወራናችሁ፣ በቃ እንጫወትበት። ከፈለጋችሁ ተለምናችሁ ትሰራላችሁ። ስራ የለም አይደለም፣ በጣም ቆንጆ ቆንጆ ስራ አለ። ይህ እንዲያውም እንደ ጀርመን ይሄ ጀርመን መጥቶ አበሻው እንደሚሰራው አይደለም። ወይ ሆስፒታል ነው የምትሰሩት ወይ ምግብ ቤት ነው የምትሰሩት። ሴቶቹ ማለት ባርኮን ብሪንግ ተበተኑ። አዎ ተበተኑ። ትሰራለችና ውላት የወሰዳችሁትን ወስዳችኋል። ሪካርድ ማድረጋችሁን እስቲ ተበተኑ። አሁን ሪካርዱ እንግዲህ ይወጣል። እንግዲህ ቅድም ደግሞ ተጫዋቾተናል መሰለኝ። አይ በቀዳታችንም ላይ ሪኮርድ ማ ተደርገናል። እኔን ነው አሁን ሚሉ አንቺ እንኳን ምንም ስላላልሽ ምንም እኔን ነው ሴቶቹ እውነት አይወዱም። ብዙ ሴቶቹ ያለቅሳሉ ከታች ቁጭ ብሎ ሰቅሰቅ። እነዛም ልክ ናቸው። አሁን ምን ግልጽ ነው። እኔ አሁን የምታለቅሱ ሴቶቹ ሰቅሰቅ ብለሽ ታለቅሻለሽ። እውነት ያምሻል እያለ በገንዘባቸው በአንበሳቸው እነሱ በሰሩት ቲክቶክ ነው ዛሬ ሰውን ቁጭ አድርጋ እንደዚህ። እኔ ግን በነገራችን ላይ ማንም እሷ ብትናገር እኔ ላ ምክንያቱም ውሸታም ስለሆነች ብቻ እንግዲህ ችልትም አልገባችም። ጌም የለም፣ ጌምም ጠፋ። ወሬ ለመደ ህዝቡ ወሬ ብቻ እንዴ ወሬ አጫወት ናቸው እኮ እንዴት ብሎ ይስጡን። አሁን ግን ወሬ ብቻ የሚያወሩት አንቺ በቃ ወሬ። ጊፍተር ጠፋ። አንቺ እነዚህ ሜዝን የመሳሰሉ እግዚአብሔር ያሳድግሽ ማሚዬ። እነዚህ ሁሉ ነገሮች ናቸው። እኔ አይኑ አውቃለሁ። ድሮ የሆነ ነገር ሆኜ ልክ ዞር ብዬ ልጆቼን ሳያቸው ሁሉ ነገር እረሳለሁ እና አሁንም ማለት ነው። አንቺ ተባር እኔ ጂጂ ማርያምን ነው የምልሽ። ምንም ነገር እኔ አሁን ሁላችንም እንምላለን ምናምን፣ ግን እኔ ሶሻል ሚዲያ ላይ ልክ ከዘጋሁት በኋላ ዳሴት ህይወት እንዳለኝ ነው የሚገባኝ ጋይስ። እዚህ ጋርም ስመጣም ጂጂ እኔ በጣም የቡና አፍቃሪ ነኝ።
ቡና ታይሜን በጣም ኢንጆይ የሚያደርገው። አሁን አንዳንድ ሰው ትራቭል አድርጎ ሂዶ ገንዘብ ማጥፋት ምናምን ነው ደስ የሚለው። እኔ ደግሞ ይሄ ቡና ደስታን ይሰጠኛል። ቢካዝ ትራቭል እኮ እናደርጋለን ሁላችንም፣ ሰዓት አለን፣ ልጆቻችንም ይዘን ስንፈልግ እንሄዳለን። ግን ሰዎች ደስታ የሚሰጣቸው የተለያየ ነገር ነው። ጂጂ ሂዳ ሬስቶራንት መብላት ከሆነ ደስ የሚላት ምሳሌ፣ እኔ ደግሞ እዚህ ጋር ቁጭ ብዬ ሽሮ መብላቴ ለእኔ ደስታ ይሰጠኛል። አንዳንድ ሰው ከቤት አትወጭም ይልሻል። የማትወጭበት የራስሽ ምክንያት አለሽ። እኔ አምሹር ምንም ነገር ለመጥበስ ወይ ለማድረግ ቂጤን ለመቁላት ምንም ያንሰኝ ነገር የለም። ትረስሚ የተሻለ ነገር አመጣለሁ እንጂ ያነሰ አላመጣም። ግን አንዳንዴ ብዙ ነገሮች ደግሞ ይሸውደናል። መሮጥም አንዳንዴ መሰበር አለ። ቢካዝ የሆነ ቦታ ላይ ስንገባ ህይወት እኮ ትጀምሪያለሽ ከሚመስልሽ ሰው ጋር። አንዳንዴ ይመስለኛል ብለሽ የጀመርሽው ነገር ላይሰራም ይችላል። ከጥፋቱ ማይማኝ ቦምባም ካይ ነው። ከሰራ ትቀጥያለሽ፣ ካልሰራ ደግሞ ስቅስቅ ብለሽ ማልቀስ የለብሽም። ህይወት ይቀጥላል ወደፊት ማለት ነው። ከዛስ ግን ቁጭ ብለን ክለብ መሄድን፣ ጠርሙስ ይዘን መሳቅን፣ መጫወትን እኔ እንደ መዝናናት አላየውም። ራሴን አቢዩዝ ወይ ቡሊ እንደማድረግ ነው የምቆጥረው። ጋይስ በዚህ ዘመን አሁን ጠርሙስ እያወረድኩ ከተለያዩ ችኮች ጋር ቁጭ ብዬ ፖርሳ ይዤ መዝናናት አለው። ለምን ልጆች አሉኝ ህፃናት። ጠዋት ተነስቼ ለእነሱ ምግብ መስጠት አልችልም ወጥቼ ስጨፍር ካደርኩኝ። ከዛስ የሆነ ነገር ሊያታለኝ ይችላል። ሰው ነኝ ወይ ሰው የሆነ ነገሩ ሊስብሽ ይችላል ወይ ልስቢው ትችያለሽ።